ሰላም ጤና ይስጥልኝ የማስራስ ሚዲያ ተከታታዮቻችን በሀገራችንና በስትራቴጂካዊ የቀይ ባህር ቀጠና ላይ የዲፕሎማሲው ካርታ በአዲስ መልክ እየተሳለ ይገኛል። የኢትዮጵያ የወደብ ጥያቄ ከታሪካዊ ይገባኛልነት ወጥቶ ወደ እውነታው ዓለም ፖለቲካና ኢኮኖሚያዊ አስፈላጊነት እየተቀየረ መሆኑን የሚያሳዩ ወሳኝ ንግግሮች ከአዲስ አበባ እስከ ለንደን ተሰምተዋል። በአንጻሩ ግን ከቀይ ባህር ማዶ ያለው የመካከለኛው ምስራቅ የእሳት አውሎና የጎረቤታችን ሱዳን ቀውስ አገራችንን ለአዲስ ስልታዊ ስጋቶች እያጋለጣት ይገኛል። ዛሬ በዚህ ቪዲዮ ሶስት ዋና አበይት ጉዳዮችን በጥልቀት እንመረምራለን። ለሀገራችንና ለቀጠናው የሚኖራቸውን አንድምታ ዝርዝር መረጃዎችን ይዘን ቀርበናል። እስከ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ባካችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። የምናዘጋጃቸው ጥራት ያላቸው ትንተናዎች በፍጥነት ይደርሷችኋል ማለት ነው። አሁን በቀጥታ ወደ መጀመሪያው አጀንዳችን እንለፍ። የዓለምንም ብርት በተስፋ ብርሃን እናበራለን። ማስራስ ሚዲያ የኢትዮጵያ የወደብ ጥያቄና አዲሱ የዲፕሎማሲ አቅጣጫ። የኢትዮጵያ የባህር በር ፍላጎት አሁንም የአገሪቱ ዋነኛ አጀንዳ ሆኖ በቀጠለበት በዚህ ወቅት ከመንግስት ከፍተኛ ባለስልጣናት የሚደመጡ መግለጫዎች የኢትዮጵያን የወደብ ጥያቄ አቀራረብ መዋቅራዊ በሆነ መንገድ እየቀየሩት ይገኛሉ። የአቶ ጌታቸው ረዳ አዲሱ ሚናና ወሳኝ ንግግር። ዲፕሎማቲካሊ ብዙ ሰው ሂስትሪ ብቻ ይከራከራል። ወደብ ታሪካዊ ወደባችን ነው ውስጥ 130 ሚሊዮን ህዝብ ታፍኖ መኖር አይችልም። ከፓስት ይልቅ ፕሬዘንት እና ፊውቸር ነው በጣም ጠንካራ። አዲስ ስታንዳርድ እና የተለያዩ የዜና ማዕከላት እንደዘገቡት በቅርቡ በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች ሚኒስትር አማካሪ ሆነው የተሾሙት አቶ ጌታቸው ረዳ በመከላከያ ኮሌጅ በተካሄደው ብሔራዊ የደህንነት ኮንፈረንስ ላይ ስለ ኤርትራው የአሰብ ወደብና ስለ ኢትዮጵያ የወደብ ፍላጎት ያደረጉት ንግግር ሰፊ መነጋገሪያ ሆኗል። አቶ ጌታቸው በንግግራቸውም ያለፈውን ታሪክ ኢትዮጵያ አሁን ያለችበትን ሁኔታ እንድታሸንፍ አይረዳትም፣ መስራት ያለብን በአሁኑና በወደፊቱ ጊዜ ላይ ነው በማለት 130 ሚሊዮን ህዝብ ወደብ የሚያስፈልገው ቢሆንም ወደ ኋላ ተመልሰን አሰብ የኛ ነው እያለን ብንከራከርና ፍርድ ቤት ብንሸነፍ ቀጣዩ ድላችን ምን እንደሆነ በመጠየቅ የታሪክ ክርክር ውስጥ ከመግባት ይልቅ በአሁኑና በወደፊቱ የጋራ ጥቅም ላይ ማተኮር እንደሚገባ ገልጿል። በተጨማሪም የኤርትራ መንግስት አሁንም የውስጥ አጥፊ ኃይሎችን በመደገፍ የደህንነት ስጋት እየሆነ በመሆኑ ኢትዮጵያ የኤርትራን መንግስት ዲፕሎማሲያዊ ማግለል ላይ መስራት እንዳለባት በግልጽ ተናግረዋል። ፕሬዝዳንት ኢሳያስ ከሄዱ በኋላ ኤርትራ እንደ ሀገር ሊቀጥል አይችልም። ምንም ማቴሪያል የለውም። ሀገርነት ለመቀጠል የሚያስችል የቀረው ማቴሪያል የለም። ለዛ ምን ያክል ዝግጅት ማድረግ አለብን የሚለው ዲፕሎማቲካሊም፣ ኢኮኖሚካሊም፣ ፖለቲካሊም ሬዲ መሆን መቻል አለብን። በመጨረሻ በሀገር ውስጥ ግን ጸሐፌ ትእዛዝ ወልደ ጊዮርጊስ እንዳሉት ነው። ህዝባችንን እናጥግብ፣ ከተሞቻችንን አሁን እያየነው እንዳለው ጥሩ እናርግ፣ እያንዳንዱ ኮርነር የኢትዮጵያ ተስፋ እንዳይናርገው፣ ሌሎች መራባቸውን እኛ መጥገባችንን፣ ሌሎች መታረዛቸውን እኛ መልበሳችንን ያዩ ቀን የፈለግናቸውም ያልፈለግናቸው እጃችንን ጠምዘው ጭምር እኛ ጋር ዶክተር ጌዲዮን ጢሞቴዎስ ዘገባ ኢትዮጵያ የአሰብን ወደብ እንደ ግዛት ይገባኛል የማትመለከተው መሆኑንና ይልቁንም 130 ሚሊዮን ህዝብ ያላት ሀገር በፍጥነት ለማደግ አስተማማኝና ዘላቂ የባህር በር ስለሚያስፈልጋት ከጎረቤቶቿ ጋር በጋራ ጥቅም ላይ ተመስርታ መስራት እንደምትፈልግ አስገንዝበዋል። የውጭ ጉዳይ ሚኒስትሩ ይህንን ማብራሪያ ለንደን ላይ ለመስጠት የመረጡት ባለፈው ዓመት ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን የመግባቢያ ሰነድ በቀጠናው ላይ የፈጠረውን ትልቅ ዲፕሎማሲያዊ ቀውስ ለመፍታት ሲሆን ሞቃዲሾ የኢትዮጵያን አካሄድ ሉዓላዊነትን መጣስ አድርጋ በመፈረጇ በምዕራባውያን ሀገራት ዘንድ የተፈጠረውን ስጋት ለማርገብ ይህ የግዛት ማስፋፋት ሳይሆን ኢኮኖሚው የፈጠረውና የወለደው ነው በማለት የዓለም አቀፍ ማህበረሰብ አመኔታን ለመመለስ እየሰሩ መሆኑን ያሳያል። ይህ የንግግር ለውጥ የኢትዮጵያን ዲፕሎማሲ ካለፈው ዓመት የጠበቀ አቋም ወደ መለስተኛና ዲፕሎማሲያዊ አካሄድ መለወጡን በግልጽ ያረጋግጣል።
የጠቅላይ ሚኒስትር አብይ አህመድ አቋም የመንግስት ይፋዊ መግለጫዎችና የኢፌዴሪ የህዝብ ተወካዮች ምክር ቤት መዛግብት እንደሚያሳዩት ይህ አዲስ አካሄድ ቀደም ሲል ጠቅላይ ሚኒስትር አብይ አህመድ በምክር ቤት ካደረጉት ንግግር ጋር ቀጥተኛ ትስስር ያለው ሲሆን ጠቅላይ ሚኒስትሩ ኢትዮጵያና ቀይ ባህር የማይነጣጠሉ መሆናቸውን ቢገልጹም ጥያቄው በጦርነት ሳይሆን በውይይት በህግና በጋራ ልማት መፈታት እንዳለበት በተደጋጋሚ ተናግሯል። የህዳሴውን ግድብ የኢትዮጵያ አየር መንገድን ወይም የቴሌኮም ድርሻን በማጋራት ወደብ የማግኘት አማራጮችን ማቅረባቸው የሚታወስ ሲሆን ይህም የኢትዮጵያን መንግስት በቀጠናው ላይ የሚከተለውን ስልት የጦርነት ፍርሃትን በመቀነስ በዲፕሎማሲያዊና በኢኮኖሚያዊ ትብብር ላይ ብቻ የተመሰረተ እንዲሆን ለማድረግ መወሰኑን የሚያሳይ ነው ተብሎ እየተነገረለት ይገኛል። ከኢትዮጵያ ወጣ ብለን ወደ ዓለም ስንሄድ የኢራን አሜሪካ ውጥረት፣ የእስራኤል ሊባኖስ ጦርነትና የሱዳንን እልቂት እናያለን። አልጀዚራ እና ኤኤፍፒ በመካከለኛው ምስራቅ ያለውን የደህንነት ሁኔታ አስመልክቶ በሰጡት ሰፊ ትንተና በእስራኤልና በሊባኖስ ሂዝቦላ መካከል የሚካሄደው ከባድ ውጊያ ቀጠናውን ወደ ሙሉ ጦርነት የቀየረ ሲሆን ይህንን ተከትሎ በኢራንና በዩናይትድ ስቴትስ አሜሪካ መካከል ያለው ቀጥተኛ የጦርነት ፍርሃት ከመቼውም ጊዜ በላይ ንሯል። አክሲዮስ ዋሽንግተን ውስጥ ያሉት የደህንነት ምንጮች ጠቅሶ እንደዘገበው አሜሪካ በመካከለኛው ምስራቅ ያሉትን ጥቅሞቿና እስራኤልን ለመጠበቅ ወታደራዊ ኃይሏን በከፍተኛ ሁኔታ እያጠናከረች ሲሆን ኢራን በበኩሏ ለተፈጸመባት ጥቃቶች ምላሽ ለመስጠት ዝግጁ መሆኗን እየገለጸች ባለችበት ሁኔታ ይህ የመካከለኛው ምስራቅ ጦርነት ከቀጠናው አልፎ በቀጥታ የቀይ ባህር መተላለፊያ መስመር ዘግቶታል። የኢራን ረዳት የሆኑት የየመን ሁቲዎች በጥቃታቸው የንግድ መርከቦችን ማሸበራቸውን የቀጠሉ በመሆኑ ይህ ሁኔታ ለኢትዮጵያ ሁለት ትልልቅ ስጋቶችን ይፈጥራል ማለት ነው። የመጀመሪያው ስጋት የኢኮኖሚ ጫና ሲሆን የባህር ላይ ትራንስፖርት መድን ዋስትናና የጭነት ዋጋ በመናሩ ምክንያት በኢትዮጵያ ወጪና ገቢው ንግድ ላይ ከባድ የዋጋ ግሽበት እየፈጠረ ነው። ሁለተኛው ስልታዊ ስጋት ደግሞ የምዕራባውያንና የባህረ ሰላጤው ሀገራት ወታደራዊ ኃይሎች በቀይ ባህር ላይ ከፍተኛ ደረጃ መሰብሰባቸው ኢትዮጵያ በሶማሌላንድ በኩል ልታገኝ ያሰበችውን እንደዚሁም ደግሞ በኤርትራ በኩል ልታገኝ ያሰበችውን የባህር ኃይል ካምፕ የመገንባት እቅድ ይበልጥ ውስብስብና ከአህጉራዊ ኃይሎች ፍላጎት ጋር የሚያጋጭ ያደርገዋል ተብሎ እየተነገረ ይገኛል። ወደ ጎረቤት ሱዳን እንሂድ። የሱዳን የእርስ በርስ ጦርነት መባባስ ሮይተርስ እና የተባበሩት መንግስታት ድርጅት ሪፖርቶች መግለጫ መሰረት ይህ በቀይ ባህር ማዶ ያለው ዓለም አቀፋዊ ውጥረት እንዳለ ሆኖ በሌላ በኩል ደግሞ በምዕራብ ጎረቤታችን ሱዳን በመደበኛ ጦርና በፈጥኖ ደራሹ ኃይል መካከል የሚካሄደው የእርስ በርስ ጦርነት አሁንም በከፍተኛ ሁኔታ ቀጥሏል። በሚሊዮን የሚቆጠሩ ሱዳናውያን የተፈናቀሉ ሲሆን በሺዎች የሚቆጠሩ ደግሞ በየቀኑ ወደ ኢትዮጵያ ድንበር እየገቡ ይገኛሉ። ኢንተርናሽናል ክራይሲስ ግሩፕ በቀጠናው ላይ ባወጣው የደህንነት ትንተና መሰረት ይህ የሱዳን ቀውስ አሁን ላይ ከሰብአዊነት መብት ቀውስ ባለፈ የኢትዮጵያ ብሔራዊ ደህንነት ቀጥተኛ ስጋት ሆኗል። የሱዳን መደበኛ ጦር መሪ ጄኔራል አልቡርሃን በቅርቡ ከአዲስ አበባ ይልቅ ከካይሮ ግብጽ ጋር ያላቸውን ወታደር ስር ማጥበቃቸው የታወቀ ሲሆን ግብጽ የሱዳንን ጦር በመደገፍ በኢትዮጵያ ሰሜናዊ ምዕራብ ድንበር ላይ ተጽዕኖ ለመፍጠርና በህዳሴው ግድብ ላይ ዲፕሎማሲያዊ ጫና ለማሳደር እየሞከረች ነው። በሌላ በኩል ደግሞ በአማራ ክልል በፋኖ ታጣቂዎችና በፌዴራል መንግስቱ መካከል ባለው ግጭት ምክንያት በጎንደርና በመተማ መስመር በኩል ያለው የድንበር ቁጥጥር መላላቱ ከሱዳን የሚነሳው ህገወጥ የጦር መሳሪያ ዝውውር በከፍተኛ ደረጃ አፋጥኖታል። ስለዚህ የሱዳን ይበልጥ መበታተን ማለት ለኢትዮጵያ ተጨማሪ የስደተኞች ጫና፣ የድንበር ደህንነት መታወክና ህዳሴው ግድብ የደህንነት ቀጠና ላይ ተጨማሪ ስጋት መደቀን ማለት ነው ተብሎ እየታየ ይገኛል። በማጠቃለያ የፌዴራል መንግስቱ የወደብ ጥያቄ ከታሪካዊ ይገባኛልነት ወደ ኢኮኖሚ አስፈላጊነትና የጋራ ተጠቃሚነት በመቀየር ዓለም አቀፍ ጫና ለመቀነስና አዲስ የዲፕሎማሲ መስመር ለመከተል እየሞከረ ይገኛል። ነገር ግን ይህ የውስጥ ስልት ለውጥ ከቀይ ባህር ማዶ ካለው የኢራን አሜሪካ ውጥረትና ከጎረቤት ሱዳን ቀውስ ጋር ተዳምሮ የምስራቅ አፍሪካን የጸጥታ ሁኔታ ይበልጥ ስስና የማይገመት እንዲሆን አድርጎታል ማለት ነው። ስለተከታተላችሁን ሁልጊዜ እናመሰግናለን። ቸር ቆዩን። ትክክለኛ ትንታኔ ቁርቁሮ የሚያይታ በተስፋ ብርሃን እናበራለን። ማስራስ ሚዲያ